ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ በዚህ ምሽት ተገናኝተናል። መስመር ላይ ፓስተር አለማየሁ ነሙ ተገኝተዋል። እንደተለመደው የዓለማችንን ወቅታዊ ጉዳይ ዳሰሳ ለማድረግ መረጃን ይዞልን መጥቷል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ከቀኑ በኋላ ነው በዚህ ምሽት ደግሞ ሌላ መረጃ ይዘንላችሁ የመጣ ነው። በቀኑ መረጃችን ወቅታዊው የዓለማችን አሳሳቢ ጉዳይን በተመለከተ በመጽሐፍ ቅዱስ ቅኝት በመቃኘት ወደ እናንተ አድርሰን ነበረ። ምናልባት ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት ይህን መረጃ ማድመጥ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ለሌሎችም ይህንን መልእክት እንድታደርሱ አደራ ጭምር ማሳሰብ እንወዳለን። አሁን መስመር ላይ ፓስተር አለማየሁ አለ። በቀጥታ ወደ መረጃችን ከመሄዳችን በፊት ሰላምታ እንለዋወጥና መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ከቀኑ በኋላ እንግዲህ ሌላ መረጃ ይዘህልን መጥተሃል። እነሆ መረጃን ማቅረብ ትችላለህ። እንግዲህ የቀይ ባህር ፖለቲካ ጡዘት እየተጧጣፈ ነው ያለው። ከበፊቱ በጣም እጅግ በጨመረ ሁኔታ የቀይ ባህር አጎራባች ሀገሮች እየተፈለጉ ያሉበት ጊዜ መጥቷልና የዚህ የቀይ ባህር ፖለቲካ ጡዘት ምንድነው የሚለውን ነገር ትንሽ ካልኩ በኋላ በተለይ የእስራኤል ዕውቅና መስጠት የፈጠረው መዘዝ ያመጣው መዘዝ ምንድነው፣ ወደፊትስ ምን ይሆናል የሚለውን ለመመልከት እንሞክራለን። እንግዲህ ቀይ ባህርን ስንመለከት አራት አህጉራትን ያገናኛል። እንግዲህ ኤዥያን፣ አፍሪካን፣ አውሮፓንና እንዲሁም ደግሞ መካከለኛው ምስራቅን የሚያገናኝ ነው። ከዚህ አንጻር የፖለቲካል ኢኮኖሚ ጠቀሜታው የላቀ ነው። ከፍተኛ የንግድ መርከቦች ከኤዥያ ወደ አውሮፓ፣ ከአውሮፓ ወደ ኤዥያ የሚመላለሱበት ነው። እንግዲህ ከአፍሪካም ወደ አውሮፓ እና መካከለኛው ምስራቅ፣ ከመካከለኛው ምስራቅ ደግሞ ወደ ኤዥያ እና አፍሪካ አውሮፓ የሚመላለስበት የንግድ ቀጠና ነው። ሌላው ወታደራዊ ስትራቴጂ ጠቀሜታው ደግሞ በጣም ከፍ ያለ ነው። አዎ የፔትሮ ዶላር የሚባለውን የነዳጅ ለመቆጣጠርና በቀጠናው የበላይ ሆኖ ለመውጣት የሚደረገው አንድ ከፍተኛ የሆነ የወታደራዊ ስትራቴጂክ ጠቀሜታ አለው። መካከለኛው ምስራቅንም ኤዥያንም ለመቆጣጠር በብርቱ የሚጠቅም ነው። ስትራቴጂክ ቦታ ነው። በተለይ ደግሞ ምንድን ይሄ ስዊስ ካናል እንትን ካለ በኋላ ነው በጣም ስትራቴጂክ መሆኑ የጎላ የመጣው። አሁን ምንድነው የዚህ ጠቀሜታነት የቀይ ባህርን እያጎላውና ታላላቆቹም ሆኑ ታናናሾች ሀገራት በኢኮኖሚያቸው ያደጉ ማለት ነው እና በጦርም በወታደራዊም በፖለቲካቸው ከፍተኛ ቦታ ላይ ያሉ ሀገሮች ይህንን ቀጠና ይፈልጉታል። እንዲሁም ደግሞ በዚህ ቀጠና ዙሪያ ያሉ ሀገሮችም እነዚህን ስፍራ ባህር ዳርቻውን ይፈልጉታል። ነገር ግን ሰሞኑ ደግሞ በጣም የፖለቲካ ጡዘት ሆኖ የመጣው ነገር ምንድነው? እስራኤል ለሶማሌላንድ ሪፐብሊክ ዕውቅና መስጠቷ ነው። የሀገርነት ዕውቅና መስጠቷ ነው። እሱን አቅርበን እንደነበረ ታውቃለህ። ዛሬ ደግሞ ሁለቱ ሶማሌዎች ምን አሉ? ሶማሌላንድ እና ሶማሌ ደግሞ የሶማሌላንድ ሪፐብሊክ ፕሬዝዳንት ጽሕፈት ቤት
ባወጣው መግለጫ እስራኤል በሶማሌላንድ የሰጠችውን ሙሉ የሶማሌ የሉዓላዊነት ዕውቅና በደስታ እንደምትቀበለውና የአብርሃም ስምምነትን ወይም አብርሃሚክ አኮርድ የሚለውን ለመቀላቀል መወሰኗን አስታውቃለች። ይህ በጣም አስገራሚ ክስተት ነው። አዎ እንደው አሁን ብታይ እኮ በበርበራ እና ሞቃዲሾ ሁለት ልዩነት ትመለከታል። አንዱ የእስራኤልን ባንዲራ ይዞ እየጨፈረ ትመለከታለ። ምንድነው ቪቫ እስራኤል ብቻ የሚል ከነ መሪያቸው ጭምር ፕሬዝዳንቱ ጭምር ይዘው የጨፈሩ ትመለከታለ። በሶማሌ ሞቃዲሾ ደግሞ የእስራኤልን ባንዲራ እየረገጡ ትመለከታለ። እና ምንድነው እንደው እዚህ ላይ ፓስተር እንደው በጣም አስገራሚ ክስተት እኮ ስለሆነ እንደው ትንሽ እዚች ላይ ጨዋታ እንድንጫወት ብዬ ነው። አሁን ሙስሊም የሚባሉት አገራት 99% የእስራኤል እንትን ነው ምንድነው ተቃራኒዎች ናቸውና ምናልባት ሶሪያ ውስጥ ያለው ይሄ ዱርዝ ማህበረሰብ የሚባለውና አሁን ደግሞ ሌላ ክስተት የሆነው ደግሞ ሶማሌላንድ ከእስራኤል ጋር ለእስራኤል አጋርነታቸውን የገለጹበት መንገድ በጣም አስገራሚ ነው። መቅረዙን ሁሉ ይዘው ሁሉ ታይተዋል። የሚገርም ነው። እስራኤል ባንዲራን ሁሉ ይሄ ያልተለመደ ነው። እሱን ተቃውሞ ጋር ስንመጣ እንመልከተው። በጣም ተቃውሞ ላይና ምንድነው አብዱራህማን ሙሐመድ አብደላሂ ማለትም የሶማሌላንድ ፕሬዝዳንት የወጣውን መግለጫ እንዳመለከቱት የሶማሌላንድ መንግስት የእስራኤልን ውሳኔ ታሪካዊና መርህ ላይ የተመሰረተ ነው ሲሉ አድንቀዋል። ይህ ብቻ አይደለም። የእስራኤል ዕውቅና ሶማሌላንድ ለረጅም ዘመናት ስትጠይቅ ለነበረው ዓለም አቀፍ ተቀባይነት ትልቅ ምዕራፍ ከፋች መሆኑን በመግለጫቸው አትተዋል። ገርማል። ትልቅ ምዕራፍ ከፋች ብለው ነው የተናገሩት። ደግሞ እስቲ ወደዛኛው ጽንፍ እንሂድ። እሺ በትናንትና ዕለት እሁድ ነው። ትናንት ማለዳ ላይ ነበረ የአስቸኳይ ስብሰባ የሶማሌ ፓርላማ የተጠራው። ሐሰን ሼክ ሙሐመድ ንግግር አድርገው ነበር። እስራኤል ራሷን ካልቻለች ሶማሌላንድ ዕውቅና በመስጠታቸው የዓለም አቀፍ መርህን የጣሰና አግባብ ያልሆነ ግልጽ ወረራ እንደሆነ አሳውቀዋል። እሺ ግልጽ ወረራ ነው ያሉት። ግልጽ ወረራ ተወረናል፣ ግልጽ ወረራ ነው ሲሉ ዕውቅናውን ምን አድርገውታል? አጣጥለውታል። ከጋዛ ቀጥሎ እንግዲህ ሌላ ወረራ ያወገዙ ሲሆን ይህ እርምጃ በሌላ አካባቢ የነጻነት ንቅናቄ ሊቀሰቀስ ይችላል። የሚፈሩት አለ። እዛው ከሶማሌላንድ ጎን ያለች አንድ ደግሞ አለች፣ እዛው ራስ ገዝ ሆነች፣ ከእሳቸው ጋር ሊቀሰቀስ ይችላል ብለዋል። እና የሶማሊያን አንድነት ያናጋል ነው። ስለዚህ በአስቸኳይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሶማሌላንድ የሰጡትን ዕውቅና ያንሱ። በሶማሌ ታሪክ የሀገሪቱን ሉዓላዊነት በመድፈር ትልቅ በደል መፈጸማቸውን በይፋ ይቅርታ እንዲጠይቁን እንፈልጋለን ይላል። እዚህ ጋር አንድ ጥያቄ ልጠይቅ። አሁን የሶማሊያ ፕሬዝዳንት ይሄንን ሲናገሩ እስራኤል እንግዲህ በይፋ የተናገረችው ወታደራዊ ጣልቃ ገብነት አላሰፈረችም። አግሪካልቸር በእርሻ በመስኖ በልማት ዙሪያ ነው ከሶማሌላንድ ጋር እንደው ነገሩን ነው ማለት እሱ እንዳለው ነው። ቆይ ይፋዊውን ነው ማወራለ። በአንጻሩ ደግሞ ሶማሌ ውስጥ ደግሞ ቱርክ ደግሞ አለች። እውነት ነው። ግብፅ አለች። እነዚህ መቼም ልማት ስለያለሙ ነው ብሎ ማለት የዋህነት ይመስለኛል።
ስለዚህ የእስራኤል ወደዚህ መምጣት ለምንድን ነው እንደዚህ እንትን ያደርገና ዓለሙን ሁሉ በነገራችን ላይ ዓለም ሁሉ የአረብ ሀገራትም ጨምሮ የተባበሩት መንግስታት ኢጋድ ጨምሮ የአፍሪካ ህብረትም ጨምሮ ነው ያወገዘው። ይሄ እኮ አዲስ አይደለም። ከዚህ ቀደምም ኢትዮጵያ ሶማሌላንድ ኮንትራት ለ50 ዓመት ወደብ ክራይ ያለው ሲባል ጫጫታው በጣም በርክቶ ነበርና አሁን ደግሞ እንደዚሁ በእስራኤል ላይ እንደዚህ ሆኗልና ለምንድን ነው ይሄ ነገር የመጣው? እንደው እችንም እንደው ትንሽ እንደው ሀተታ ስለሚፈልግ ብዬ ነው። አሁን ልክ ነህ። ምንድነው አንደኛ የቦታው ስትራቴጂነት ነው። ጃፓንም እኮ ሳትቀር እኮ ያው ሶማሌም ባይሆን ጅቡቲ ላይ ጃፓንና ቻይናም ሳይቀሩ ወታደራዊ ካምፕ ምንድነው መሰለህ የቦታው ስትራቴጂነት ነው። ሁለተኛው ነገር ደግሞ ምንድነው በዛ ያለውን የኢኮኖሚ የበላይነት በመያዝ ቀጠናውን መቆጣጠር ይፈልጋሉ። የመርከብ ዙር ለምሳሌ እስራኤል ከፍተኛ ውድመት እየደረሰባት ያለው ከሁቲ የሚወረወሩ ምንድኖች ናቸው? ሚሳኤሎች፣ ድሮኖች ናቸው። ለሁቲ ደግሞ መሳሪያ የሚቀርብለት በዚህ ቀጠና ውስጥ ነው። ተመልከት። ሌላ ይሄ ብቻ አይደለም። የእስራኤል መርከቦች በቀይ ባህር እንዳይንቀሳቀሱ ታግደዋል፣ ተገድበዋል። እስራኤል ብቻ አይደለም። አንዳንድ ጊዜ አሜሪካ ያግዳሉ፣ አንዳንዴም ደግሞ ወደ እስራኤል የሚሄዱትን ጀልባዎች ሁሉ መርከቦች ሁሉ ያግዳሉ። ይህንን ለመቆጣጠር ትፈልጋለች። ሶስተኛው ደግሞ የቱርክ እዛ ቀጠና ቱርክና እስራኤል አሁን ላይ በጣም ለጦርነት የሚፈላለጉ ሀገሮች ናቸው። ግብፅንም ጨምሮ እዛ መግባታቸው ለእስራኤል ምንድን ነው? ስጋት ነው። ሌላ ስጋት ነው፣ ራስ ምታት ነው። ስለዚህ ሁልጊዜ ደግሞ በዲፕሎማሲ መሰረት ምንድን ነው የምትለው መሰለ? ልማት ነው የምትጠራው፣ በልማት ስም ነው የምትገባው እንጂ የእስራኤል ትልቁ ተልዕኮ ልማት አይደለም። እዛ ጋር ምንድነው ከፍተኛ የጦር ቤዝ ኖሯት የቀይ ባህር መስመር ማጽዳትና እንቅስቃሴ መቀጣጠል ትፈልጋለች። ይሄ ነው። ለምንድን ነው ግን በሌላ አንግል ደግሞ ሌላ ለምሳሌ አርሜጌዶን ጦርነት የሚካሄደው የት ነው? በእስራኤል ልሳነ ምድር ላይ ነው። በሶሪያ ላይ ማለት ሊባኖስ፣ ፍልስጤም እነዚህ ሜዳዎች ላይ ነው የሚደረገው ጦርነት። የዛ ጦርነት ዝግጅት ግን ተጀምሯል። ስለዚህ የጦር ቤዞች ምን ያደርግላቸዋል? አሁን ራሽያ ለምሳሌ ሱዳን ላይ እንትን እያለች ነው፣ ጦር ቤዝ እያደረገች ነው አይደለ እንዴ? አሜሪካ አላት ጅቡቲ ላይ፣ ቻይና አላት፣ ጃፓን አላት። ተመልከት። ቱርክ መታለች እዚያው፣ እስራኤልም መታለች፣ ኢራንም በሌላ ሳይድ እየመጣች ነው። ኢራን እንደውም ከፍተኛ ተቃውሞ አድርጋለች። በ2016 በእኛ ነው ከሶማሌ ጋር ስምምነት የተፈራረመችው፣ ገብቷል፣ ግንኙነቷን ያደሰችው። ነገር ግን በትናንትናው ዕለት በዓለም ዙሪያ ተቃውሞውን ላሰማ የሙስሊም ድርጅቶች እና ሀገሮች ሙሉ ለሙሉ ነው የተቃወሙት። እውነት ነው። አንደኛው እሱ ነው። ግብፅ፣ ኳታር፣ የአፍሪካ ህብረት፣ ኢራን፣ ኢጋድ፣ ዶናልድ ትራምፕ እንኳን ያው አንደበታቸው ላይ ይታወቃል ይቀበላሉ ወይ ሲል ኖ ነው ያሉት። በትክክለኛው ስነግርህ ደግሞ እስራኤል ያለ አሜሪካ እውቅና ሄዳ ለሶማሌላንድ እውቅና አትሰጥም። እነሱም ትንሽ ቆይተው ዳር እኮ እያሉ ነበር እኮ ለኢትዮጵያ። አሁን እስራኤል እንደው መጣች እንጂ ዘግይታ ኢትዮጵያ ባደረገችው እንቅስቃሴ እኮ ኢንዳይሬክትሊ የአሜሪካንም ግብ የአሜሪካ ብቻ አይደለም እንግሊዝ እንደው ለምንድነው እውቅና የማንሰጠው ብሎ ፓርላማ ላይ ሁሉ ጭቅጭቅ ተነስቶ ነበር እና መሰጠት አለበት የሚል ነገር ነበር። አርጉመንቱ አለ። ነገር ግን ምንድነው እነዚህ አረብ ሀገሮች በሙሉ ምን አድርገዋል? ተቃውመዋል። በጣም ከፍተኛ ተቃውሞ ነው ያሰሙት። የሶማሊያን አንድነት እናስከብራለን እናስጠብቃለን የሚል ይሄ ምንድነው የሚባለው? ምን መሰለህ እንደው አለ አይደለ ወደፊት ወታደራዊ ነገር ካስፈልገም እንገባለን አይነት ነው የሚል ነገሮች ነው እንትን ያሉት። የሼክ መሐመድ የሐሰን ሼክ መሐመድም የዚህን የዓለም አቀፉን ድምፅ ከሰሙ በኋላ ነው ፓርላማውን አስቸኳይ ስብሰባ የጠሩት። እውነት ነው። እና መጀመሪያ ላይ ጸጥ ነበር ያሉት እና ያንን ከሰሙ በኋላ ነው አስቸኳይ ስብሰባ ጠርተው ፉከራውን የተቀላቀሉት። እና እስካሁን ድረስ ምንም ድምፅ ያላሰማቸው ኢትዮጵያ ነች። እንደውም ብዙ የሚሉት ምንድነው ከእስራኤል ቀጥሎ ኢትዮጵያ እውቅና ትሰጣለች የሚል
ነገር ነበር። ነገር ግን ኢትዮጵያ አሁን ያሏት አመራሮቹ ጠቢቦች ናቸው። እውነት ለመናገር ችኩሎች አይደሉም። የሚወስዱትን የሚያደርጉትን ነገር ያውቃሉ። ስለዚህ እስካሁን ድረስ ዝም ብለዋል እና በቀጣይ አሜሪካ እንደሚሰጥ ምንም ጥርጥር የለውም። ምክንያቱም ይሄ አሁን ጫጫታውን ለእስራኤል ምንም አይመስላትም። ይሄ ሁሉ ጫጫታ እና ነገሩን ምንድነው የምናደርገው መሰለህ? የቀይ ባህር ጂኦፖለቲክሱ ከዚህም በኋላ እየጦዘ ነው የሚሄደው። ምን ትዝ ብለው ይመስል አሁን ነጥብ ስታነሳ አንድ የግብፅ ዲፕሎማት የተናገሩት ነገር በጣም አስገርሞኝ ነው። ምንድነው ያሉት? ኢትዮጵያና እስራኤል የአንድ ሳንቲም ግልባጭ ናቸውና ዓለም አቀፉን ሕግጋት ጥሰው እየሄዱ ነው ያሉት እና ሃይ መባል አለባቸው የሚል አደገኛ አባባል ተናግረው ነው። እውነታነት አለው። ትልቁ ለምሳሌ ግብፅ ትልቁ ሮጣ የገባችው መቼ ነው? እውነት እንነጋገር ከተባለ ኢትዮጵያ ለሶማሌላንድ እውቅና ትሰጣለች ተብለው የ50 ዓመት የወደብ ስምምነት በተደረገ ጊዜ ነው ሮጣ ግብፅ ሶማሊያ ውስጥ የገባችው። ወታደራዊ ትጥቅ መሳሪያ ሁሉ ጭና እንትን ማለት እንቅስቃሴ የጀመረችው ይሄ ነው። የግብፅ ጠላትነት ታሪካዊ ጠላትነት ነው። እውነት ነው። አሁን ከግብፅኛ መልካም ነገር ይወጣል ብለን አንጠብቅም። ልክ ነው። በጎም ነገር አይወጣም። ምክንያቱም እስከ ዛሬ ኢትዮጵያ እንዳታንሰራራ ያደረገችው ሀገር ማነች ብትለኝ ቁጥር 1 ግብፅ ነች። አውሮፓውያኖች አይደሉም ቁጥር 1 ግብፅ ነች። ለምን? ኢትዮጵያ በምስራቅ አፍሪካ ልቃ የምትወጣ ከሆነ የግብፅ ተደማጭነት ይቆማል። ልክ ነው። ገብተዋል? ለምን? የአፍሪካ የፖለቲካም የዲፕሎማሲም ተመልከት ዋና ከተማ ሆናለች። ኢትዮጵያ ዋና ከተማ ነች። ቀጥሎ ደግሞ የኢኮኖሚ ዋና ከተማ ልትሆን ትችላለች። በዚህ ምክንያት የኢትዮጵያን ማንሰራራት አይፈልጉትም። ለዚህ እርስ በርስ እያባሉን መቀጠል ነው። ካልሆነ ደግሞ ዓለም አቀፍ ጫናዎችን በማድረግ ወደብ እንዳናገኝ ማድረግና የኢትዮጵያን ሕዝብ በድህነት ውስጥ እንዲቀጥል ማድረግ ነው። እንደውም ጥሩ መጣህልኝ ፓስተር። እንደው ከትላንት ወዲያ ያጋራነው መልእክት በመንተራስ አንዳንድ ኤርትራውያን ወንድሞቻችን ትንሽ ሚስ አንደርስታንድ ያደረጉን ይመስለኛልና እንደው እዚህ ጋር ትንሽ የጠለለ ነገር ለነሱን ለመናገር አሁን የመጨረሻው ዘመን እንደሆነ በማወቅ ምክንያቱም እያንዳንዷ ትንቢታዊ ቃሎች እየተፈጸሙ ነው ያሉት። ለምሳሌ አሁን በውሃ ውስጥ ያለውን የዘንዶውን ራስ ቀጥቅጠህ ለኢትዮጵያውያን ምግባቸውን ሰጠህ ይላል እግዚአብሔር ቃል በትንቢት ይመስለኛል መዝሙረ ዳዊት ላይም አለ። አሁን ይሄ የዚህ የጂኦፖለቲክሱ ጉዳይ ከውሃ ጋር የተያያዘ ነው፣ ከባህር ጋር እና በአባይ ዙሪያ ያለ ነገር ነው እና አሁን የግብፅን ጉዳይ ስታመጣልኝ ይሄን በግልጽ መረዳት መቻል አለባቸው ወንድሞቻችን። እንደው ሚስ አንደርስታንድ አርገውናል ብዬ ስላሰብኩ ምላሽ ሚስ አንደርስታንድ ሊያደርጉ የሚችሉ ወገኖች አሉ። እኛና ኤርትራውያን ደማችን አንድ ምንም ባህል በለው ካልቸር በለው ቋንቋ በለው በጋብቻ በለው በብዙ ነገር እንተሳሰራለን። እውነት ነው። ሊበጠሱ የማይችሉ ቁርኝቶች ናቸው። ይሄንን ራስ ወዳዶችና ጊዜያዊ የፖለቲካ የገንዘብ የኢኮኖሚ ጥቅም ፈላጊዎች ሁለቱን ሀገሮች የለያዩት እንጂ የሁለቱ ህዝቦች መቼም ተለያይተው አያውቁም። ይሄ እነሱንም ያጠቃልላል ማለት ነው። ባለፈው ጊዜ አይተህ ከሆነ ሰላማዊ ነገር በተፈጠረበት ጊዜ በሁለቱ ህዝቦች መካከል የነበረው እንባ የነበረውን ደስታ ስትመለከት የሁለቱን ህዝቦች ምን ያህል ቁርኝት እንደሆነ ታውቃለህ። ነገር ግን አሁንም ቢሆን ሁለቱ ሀገሮች ተቆራኝተው እነዛም እንደ ሀገር ሆነው እነዚህም ኢትዮጵያም እንደ ሀገር ሆና እንኳን በጋራ አብሮ ለማደግ የሚደረገውን ሪሌሽንሽፕ እነዚህ ታሪካዊ የኢትዮጵያ ጠላቶች የሆኑ ሁለቱን ህዝብ የለያዩ አሁንም አይፈልጉትም። ልክ ነው። ስለዚህ አንዳንድ ሰዎች ይሄንን ነው ማስተዋል ያለባቸው ለማለት ነው። የጌታ ጸጋ፣ ሰላም፣ ቸርነት፣ ምሕረት ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን በምትችሉት መንገድ ደግፉን። እግዚአብሔር ጸጋ፣ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም ግሩም የሆነ ሐሳቦች ናቸው የተንሸራሸሩት።
እንግዲህ እኛ እንደ ሚዲያ ዓላማችን ሰውን ማነቃቃት፣ ሰውን አዌር ማድረግ እንጂ ፖለቲካዊ ይዘት ያላቸውን ፕሮግራሞች የመስራት አጀንዳ አይደለም ያለን። ይህን እንድትረዱልን እንወዳለን። በተለይም ደግሞ ትንቢታዊ የሆኑ ክስተቶች ይሄ የመጨረሻው ዘመን እንደመሆኑ መጠን እያስተዋልን ዝግጁነታችንን እንድናጧጥፍ እንጂ ይሄ ምድራዊውን ነገር ላይ ፎከስ በማድረግ ጊዜያችንን መግደል ዓላማችን አይደለም። እኛ አገራችን በላይ በሰማይ ነው። ይሄንን በመረዳት እየሆነ ያለው ነገር ለኛ የማንቂያ ደወል ስለሆነ ይሄንን ለማስተጋባት ስለሆነ እርግጠኛ ነኝ በዚህ መረዳት ወንድሞቻችን እንደምትረዱን ተስፋ እናደርጋለን። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይሄንን የመሰለ ነው። የእግዚአብሔር ፈቃድ ከሆነ ደግሞ እንዲሁ በነገው ዕለት ደግሞ አዳዲስ መረጃዎችን ወደ እናንተ ይዘን እንመጣ ይሆናል። የእግዚአብሔር ምሕረት፣ ቸርነት፣ ጸጋ፣ ጥበቃ ከሁላችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።